ሰላም እንዴት ናችሁ? ውድ ኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥ ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ ኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ ኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ አድርጉ እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እሺ እንግዲህ ውድ ተመልካቾቻችን በዛሬው ዕለት ደግሞ ይዤላችሁ የቀረብኩ የአማርኛ ቪዲዮ ይሆናል። የአማርኛ ቪዲዮ የአማርኛ ፊደላትን ባለፈ እንደተነጋገርነው በአራት መልኩ ከፍለን ማየት እንችላለን። እግር አልባ፣ ባለ አንድ እግር፣ ባለ ሁለት እግርና ባለ ሶስት እግር በማለት በደንብ አድርገን ለመያዝና ለመሸምደድ በዚሁ አማራጭ መያዝ እንችላለን ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረብኩኝ ባለ ሁለት እግር የአማርኛ ፊደላት የሚባሉትን በዚሁ ቪዲዮ አካትቼላችኋለሁ። ቪዲዮውን እስከመጨረሻው እንድታዩትና ጥሩ ዕውቀት እንድታገኙበት በማለት ይህንን ቪዲዮ ይዤላችሁ ቀርቤያለሁ። ተከታተሉኝ። እንግዲህ የአማርኛ ፊደላት ወደ ታች 34 ነው ብለናል። ወደ ጎን ደግሞ 7 በዋናነት 7 ከዛ ውጭ ደግሞ ስምንተኛው ውስብስብ ፊደላት የሚባሉት እነዚህን የመሰሉ አሉ ማለት ነው። በደንብ እናያቸዋለሁ ሁሉንም። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እዛ ሏ እቺ ምንድነች? ውስብስብ ፊደላት የሚባሉት ስምንተኛ ላይ የሚቀመጡት ናቸው እነዚህ። እሺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ከዛ ሷ እንላለን። እሺ ቀጣይ ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ከዛ ሿ እንላለን። ቀጣይ በ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ከዚያ ቧ እንላለን። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ ከዛ ቧ እንላለን። ስምንተኛው ውስብስብ ፊደል ማለት ነው። ቀጣይ አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንላለን። እሺ ቀጣይ ከ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ከዛ ኳ እንላለን ማለት ነው። እንግዲህ ተመልካቾቻችን እዚህ እንደምትመለከቱት ይህ አማርኛ ባለ ሁለት እግር ፊደላት የሚባሉት ብዙም ያልተራራቀ የቅርጽ አላቸው ማለት ነው። ስለዚህ ለምሳሌ መጀመሪያ ላይ ያሉትን ፊደሎች የምናያቸው ብዙም የተራራቀ አይደለም። ባለ ሁለት እግር የሚባሉት እነዚህና ሌሎችም አሉ። ለ ስንል ሉ ስንል አሁን እዚህ ላይ ሱ ስንልም በተመሳሳይ ቀጥላቸው ተመሳሳይ ይሆናል ማለት ነው። ሶስተኛ ፊደል ላይ ያሉትን በተመሳሳይ ያው አራተኛ ላይ ያሉት ደግሞ አሁንም አንድ እግራቸው ያጠረ በየት በኩል በግራ በኩል ማን ነው በቀኝ በኩል እግራቸው ያጠረ ይሆናል ማለት ነው። እዛ አምስተኛ ላይ ቀለበት አላቸው። ስድስተኛ ላይ የተለዩ ናቸው። አንዳንድ ጊዜ ለየት ያሉ ናቸው፣ ግን የዚያን ያክል የራቀ ወይም ደግሞ ሩቅ የሆነ ወይም
የተለያየ ቅርጽ የላቸውም፣ ግን ያው በተወሰነ መልኩ ይለያያሉ ማለት ነው። መጨረሻ ደግሞ ሰባተኛ ላይ የምንጠቀምባቸው ፊደላቶች እንደምታዩት በግራ በኩል የሆነ የአንድ እግራቸው አጥዋን ያጠረ አንድ እግራቸው ያጠረ ነው። ስምንተኛ ላይ ውስብስብ ፊደላት የምንላቸው ደግሞ ከታች ሰረዝ ነው። እንግዲህ እዚህ ላይ እንደምትመለከቱት የአራተኛ ፊደል ይወስድና ከታች ሰረዝ ይደረግበታል። ይሄ ምንድነው? ውስብስብ ፊደል የሚባሉት እንደዚህ ሆነው ይጻፋሉ ማለት ነው። እሺ ቀጣይ ሀ ሁ ሂ ሃ ሄ ህ ሆ ከዚያ ኋ እንላለን። እሺ ቀጣይ ዘ ዙ ዚ ዛ ዜ ዝ ዞ ከዛ ዟ እንላለን። ዠ ዡ ዢ ዣ ዤ ዥ ዦ ከዛ ዣ እንላለን። ደ ዱ ዲ ዳ ዴ ድ ዶ ከዛ ዷ እንላለን። ስምንተኛ ፊደል ማለት ነው። ጀ ጁ ጂ ጃ ጄ ጅ ጆ ከዛ ጇ እንላለን። ጰ ጱ ጲ ጳ ጴ ጵ ጶ ከዛ ጧ እንላለን። እሺ ቀጣይ ጸ ጹ ጺ ጻ ጼ ጽ ጾ ስምንተኛ ጿ እንላለን። እንግዲህ ውድ ተመልካቾቻችን የአማርኛ ባለ ሁለት እግር ፊደላት የሚባሉት እነዚህን ይመስላሉ። ቪዲዮውን በማስቆምና ደጋግማችሁ በማየት የተሻለ እውቀት መያዝ ይኖርባችኋል። ከዚህ በመቀጠል ደግሞ ከማንበብ ባለፈ ቪዲዮውን በማስቆም በደንብ አድርጋችሁ እያያችሁ በወረቀት ላይ ማስፈር ይኖርባችኋል ማለት ነው። የጽሁፍ ክህሎታችሁም እንዲዳብር ይሆናል። እንግዲህ በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ ከዚሁ ላይ ያጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ